ድሮ ማለት ሰላምዬ በምን እንደምቀና ታውቂያለሽ? እናት ባላቸው ልጆች ቀና ነበር። ከልጆች ጋር ስንጣላ ማለት ነው ስንደባደብ እኔ መጣቸውና ወይም ከተጣላን እነሱ እማዬ ብለው ሄደው እናታቸው ስር ይጠበቃሉ። እኔ ግን ማንም ስለሌለኝ የትም ቦታ ሆኜ አለቅሳለሁ። እነሱ ሲያለቅሱ እማዬ ሲሉ እኔ ግን ማንም ስለሌለኝ ብቻዬን ባለሁበት ቦታ አለቅሳለሁ። ማን ብዬ ላልቅስ? ብቻዬን ተደፍቼ አለቅሳለሁ። የኔ ልጅ አይዞሽ፣ ከዚህ በኋላ ዳግመኛ አታልቅሽ። ያለፈውን ጊዜ ደግሞ እኔ እናትሽ ክስሻለሁ። እሺ ማይ ደግሞ ቅድም ማለት ነው ወንድሜ ሊወድቅ ሲል ተወርሮ ነው ያዳምኩት። ብታይ እዚህ ልጅ እና አንቺስ እንዴት ነሽ ማየ? ደህና ነኝ እንዳጣየ። ማታውን ወደ ቤት መመለስ አለብሽ። ኧረ አባዬ አልመጣም። ዳጣ መምጣት አለብሽ። ይኸውልሽ ማርታን በግድ እንድጠረጥር ማድረግ መቻል የለብንም። ደግሞ ቃል ገብተሽልኝ ነበር አይደል? በድብቅ እየሄድሽ ታያታለሽ። ይኸውልሽ ጥለሽኝ እንደማትሄጂ ቃል ገብተሽልኝ ነበር። አዎ አባዬ፣ ግን አሁን አልመጣም። በቃ እሺ እማዬን ጥዬ አልመጣም። እማዬን ያልሽው ከመቼው? በቃ አባዬ ከአሁን ጀምሮ ነው። እንኳን ደስ አለሽ። እሺ በቃ ዛሬ ማታውን ተመለሽ። አይ አባዬ አልመጣም። እሺ ደህና ደሩ። ደህና ሁኑ። እሺ አባዬ። እንደው ሰው እንዴት ይሄን ሁሉ ዘመን ፍቅሩ አያልቅም? መጀመሪያውን እኮ እኔ ራሴ ፍቅርሽ እንዳያልቅ አድርጌ ፍቅር ስላስያዝኩሽ ነው። ኧረ እኔ ጉረኛ በቃ መንገድ ተሰጣል። ይሁንልህ እስኪ። ግን ደግሞ ያው እንዲህ እንዲሆን ያንተ ሚና ትልቅ ነው። ብዙ መስዋዕትነት ከፍለሃል። አይ ማርቲ፣ እሱስ ያንቺ ይበልጣል። እያየሽ እንዳላየሽ እየሰማሽ እንዳልሰማሽ ሆነሽ ቤታችንንም ፍቅራችንንም የሚያቆምሽው አንቺ ነሽ። ኦ ውዳሴ በዛብኝ። ሰው እቺ ነገር በውዳሴ እንዳታልፍ ወደ ግብዣ ትቀየርልኝ። በጣም ደስ ይለኛል። እንደውም ዛሬ ለምን እራት አንበላም? ኧረ ቆንጆ ሀሳብ። እኔ ደስተኛ ነኝ። ግን ለዛዬ እንዳትቀየመን። ለምን እራት ቤት አልበሉም ብላ ነው የምታቆርፉ? እነሱ እንዴ ሰው ደገሰውን ሲበሉለት የወለደውን ሲስሙለት ነው ደስ የሚለው ሲባል አልሰማም? ግድ የለሽም። እሷ እንዳትቀየመን እኔ ራሴ ሁኔታውን አስረዳታለሁ። ወይ እንደሱ ከሆነ ባንዳፍ በልዘጋጋና እንውጣ። ዳጣ የዘመናት ጥያቄዋ ምላሽ ያገኘ። ሰላምን ብትሆን ለ21 ዓመታት በር ብትመለከትም የመጨረሻ ምላሽ አምሮላት ልጇን በቅፎ አድርጋለች። ዳጣ እንግዲህ አቶ ደረጀን ሸምጥተዋለች። አቶ ደረጀ ማርቲ መጠራጠር የለባትምና ወደ ቤትሽ መመለስ ይኖርብሻል፣ ወደ ቤት ነይ ቶሎ፣ መቼም እኔ ልታይኝ አላሰብሽም አይደል እያላት ነው። ዳጣ ግን በጭራሽ ዛሬ አልመጣም፣ ይባስ ብላ አንተና እናቴን አንድ ላይ ማየት እፈልጋለሁ እያለች ነው። ወይዘሮ ማርታን በጣም ብዙ የሚያጠራጥሩ ነገሮች ተፈጥረዋል። ወይዘሮ ማርታ ወዲፍጆ ብላ ሁሉንም ነገር ችላለች። ግን ደግሞ በዛሬው አላስችል ብሏት አንድ ነገርን ተናግራለች። ይሄም ምንድነው? ደሬ ሁኔታ በጣም ከባድ ነው። በዛ ላይ ደግሞ ስለ ሰላም ሲወራ አንተ የምትናደደው የምትበሳጨው ለምንድን ነው? እድሜ ልኳን ስታገለግለን ለኖሮች ሴት በዚህ ልክ የምጠላት እንዲህ አርጋት እንዲህ ያስካተስ ለምንድን ነው የሚል ጥያቄ አስነስታለች። ሰላም ወደዛ ቤት መመለስ የለባትም። ሰላም ወደዚህ ቤት ከተመለሰች ነገሮች በሙሉ ወጥንቅጣቸው ይጠፋና ወይዘሮ ማርታም በሰላም እምነቷን ስታጣ ትልቅ ችግር ሊፈጠር ይችላል። አቶ ደረጀም በሸሸውም አይቀርም ተጋፍጬ ግዴታ እውነቱን መናገር አለብኝ ብሎ ወስኗል። አቶ ደረጀ እውነቱን መናገር አለበት ወይስ ምን ቢያደርግ ይሻላል ትላላችሁ? ሰላም ጤና ይስጥልን። ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ዳጣ እናቷን ለማግኘት ስንቱን አቋርጣ በሩጫ መንገድ ላይ የሚያስቆማትን ሁሉ እየተጣላች ወደ ቤቷ ደርሳለች። እቤት በደረሰች ጊዜ ወንድሟ ከሶፋ ላይ ሊወድቅ ለትንሽ ደርሳበታለች። መጀመሪያ ወንድሟን ካቀፈችና ካባበለች በኋላ ማንቆስም ሲያቆም ወንድሟን አስተኝታ እናቷን ሰላምዬ ምን ሆንሽብኝ? ተነሽልኝ እናቴ እማዬ እያለቻት ነበር። ሰላምም እንግዲህ ራሷን ስታ ለተወሰነ ሰዓት የቆየች ቢሆንም የልጇ ድምፅ አበርትቷት እንደ አዲስ ተነስታለች። ሰላም ልጇ ወደ እሷ እየሮጠች በመሄዷ እጅግ በጣም ተደስታለች። እባክሽ ልጄ ይቅርታ አድርጊልኝ እያለች ነው።
ዳጣም የዘመናት ጥያቄ ምላሽ አገኘ። እንዴት እንደፈለኩሽ እንዴት እንደጠበቅኩሽ አታቂም። ልጆች አልቅሰው እማዬ ብለው ሲሄዱ እኔ ማን ብዬ ላልቅስ? ብቻዬን ጥጌን ይዤ ነበር ማለቅሰው እማዬ የኔ እናት እያለች ነበር። ሰላምም ልጄ ምን አባቴ ላድርግ በቀን ጎደሎ ካጠገቤ ከቅፌ ወጣሽብኝ። ለዘመናት ደክም ያለው በር አይቻለሁ ተስፋ ሳልቆርጥ ጠብቄሻለሁ ብላታለች። ዳጣም ለምን ይህን ያህል ጊዜ እናቴ ለምን አልነገርሽኝም እያለቻት ነበር። ግን ደግሞ የአቶ ደረጀን ቃል ለማክበር እንደሆነ ተናግራለች። ብቻ ግን አሁን ያ ጊዜ ሁሉ ነገር አልፎ አግኝቼሻለሁ። እናም አሁን እንግዲህ ተነሽ እንውጣ፣ ሱቅም እንሂድ፣ እንጀን ይዘሽኝ እናቴ ናት እያልኩ ለዓለም ላውጅ ብላለች። ሁሉም ሰው እናት እንዳለኝ ቤተሰብ እንዳለኝ ሁሉም ይወቅልኝ፣ እባክሽ አሁኑኑ እንሂድ፣ ልብስም ግዥልኝ፣ ሁሉን ነገር ግዥልኝ እያለቻት ነው። ሰላምም መመለስ የማልችለው አንድ ነገር ነው እንጂ ከዛ ውጭ ሁሉንም ነገር አረግልሻለሁ ብላታለች። ግን ደግሞ አሁን አድገሻል፣ ልጅነትሽን እንዴት አርጌ ልመልሰው እያለች ነው። ዳጣም ግን ደግሞ ያለፈው አልፏል፣ እሱን ረስቼ በጎዳና ያሳለፍኩትን ህይወትቼ ከዚህ በኋላ አንድ ማለት እፈልጋለሁ እያለች ነው። እናም እንግዲህ ከዚህ በኋላ ጎረቤትም ላኪኝ፣ በየቦታው ልሄድ፣ ከልጅ ጋር ልጣላ፣ እማዬ ብዬ አልቅሼ ልምጣ እያለች ነው። ዳጣ እንግዲህ ያለችበት ህልም እየመሰላት ነው። የእውነት እናቴ ነሽ ወይስ በህልሜ ነው እያለች በተደጋጋሚ እየጠየቀች ነው። እናም እኔ ሮጬ በመድረሴ ወንድሜ እንዲወርቅ አዳንኩት እያለች ነበር። ሰላምም በር እያየች እንቅልፍ ሳይወስዳት እንዲሁ እንዳነጋችና ግን ደግሞ ጧት ላይ 10 ጊዜ በር የተንኳኳ እየመሰላት ልጇን ሶፋ ላይ ቁጭ አድርገው እሷን ፍለጋ በወጣችበት የልጇን ድምጽ ስትሰማ እሱን አድናለሁ ብላ ስትገባ እንደሆነ አንሸራቷት የወደቀችውና ራሷን የሳተችው ተናግራለች። ዳጣም እኔም ብሆን ምንም እንቅልፍ አልወሰደኝም፣ በዛ ላይ ጥበቃው ራሱ አላየኝም፣ ነጋ ብዬ በሌሊት ነው የወጣሁት፣ 11 ሰዓት ነው የወጣሁት እያለቻት ነበር። ቤተሰብ ሰላምና ዳጣ በደስታ ተሞልተዋል። ዳጣ እንደ ልጅነቷ እየቦረቀች ምን ትራልችል ብሏታል። እናቷ ሰላም ደግሞ አይኗን እያንቆረዘዘ ይንከራተታል። በስተመጨረሻ አቶ ደረጀስ ማርቲን በጭራሽ አንቺ አትሄጂም፣ መሄድ የለብንም፣ ወደ ቤታችን እንመለስ፣ ምናልባት ቤት ተመልሰ ይሆናል የሆነ ነገር እያለ ነበር። አቶ ደረጀ ወይዘሮ ማርታ ወደዛ ቤት ብትሄድ ዳጣንና ሰላምን ታገኛቸዋለች ብሎ ስለጠረጠረ በእርግጥ ግምቱም ትክክል ነበር። ለዛም ነበር ወደዛ ቤት እንድትሄድ ያልፈቀደው። እናም እንግዲህ ወይዘሮ ማርታ ጥያቄውን ተቀብላ ወደ ቤት በመጣች ጊዜ እባክህ ይች ልጅ ስለዚህ ፖሊስ ጣቢያ ሄደን ማመልከት ይኖርብናል እያለች ነበር። አቶ ደረጀ ፖሊስ ጣቢያ ሄደን ማመለከተው ምን ብዬ ነው? ትልቅ ልጅ እኮ ናት እያለ ነው። ወይዘሮ ማርታ በጭራሽ እንደዛ መሆን የለበትም፣ እኔ ሄጄ ሰላም ጋር ላጣራ ስልህም እምቢ አልከኝ፣ ግን ደግሞ ለምን እንደሆነ አላውቅም። ስለዚህ እባክህ ደሬ ቢያንስ እንኳን ፖሊስ ጣቢያ ሄደን እናመልከት እያለች ነው። ግን ደግሞ አቶ ደረጀ ትልቅ ልጅ ናትና ለሷ ማመልከት አይኖርብኝም፣ ምናልባት ሰላምስ ጋር ብትሆን እያለ ነበር። እንዴ ምን እያልክ ነው ደሬ? ቅድም እኮ እሷ ጋር የለችም ብላኛለች አልክ። በዛ ላይ ደግሞ እንዴት ነው እያመማት ከዚህ ወጣ ሰላም ጋር ልትሄድ የምችለው ብላለች። እናም ይህን እያሉ እየተጨቃጨቁ ሳለ ሰላም ደውላለች። ሰላም ለአቶ ደረጀ ደውላ ዳጣ ከሷ ጋር እንደሆነች ተናግራለች። በዚህን ጊዜ አቶ ደረጀ ደስ ብሎት ለወይዘሮ ማርታ ሰላም ናት የደወለችው፣ ዳጣ ከኔ ጋር ናት አለች እያለችው ነበር። ወይዘሮ ማርታ ደስ ቢላትም ግን ደግሞ ከፍቷታል። የሰላምና የዳጣ ግንኙነት ግን በጣም ከባድ ነው። እየገባኝ አይደለም፣ ብዙ ነገሮችን ያጠራጥራል። ነገር ግን ደሬ አንተ ስለሆንክብኝ ነው እንጂ በጣም ብዙ ነገሮችን እንድንጠራጠር ያደርጋል ብላለች። አቶ ደረጀ ለምን ይሄን አልሽ እያለ ነው። ምንድነው የሚያጠራጥረው? ሰላም ዘንድ መሄዷ ብሎ ነበር። ግን ደግሞ ወይዘሮ ማርታ እኔ እንደ እናት አልሆንኩላትም፣ እኔ ያልተንከባከብኩትም ማለት ነው፣ ከኔ የተሻለ ሰላም አቀረበቻት ስላልወለድኳን ነው ብላ ወይዘሮ ማርታን ከፍቷታል። ይህም የሆነው ምንድነው ማታ ላይ ዳጣ ሟስ ስለነበር ሲነጋ ስትሄድ እንግዲህ ወይዘሮ ማርታን ከፍቷታል ማለት ነው። አቶ ደረጀም የሰላም ልጅ ናፍቆኛል ስትለኝ ነበር፣ እባክሽ ማርቴ አትቀይሚያት፣ ልጁን ፍለጋ ነው የሚሆነው ብሎ ነበር። ግን ደግሞ ወይዘሮ ማርታ አይ እኔ እንደ እናት አልሆንኩላትም፣ አልተንከባከብኳትም ማለት ነው፣ አትደለለኝ እያለች ነው። እንግዲህ አቶ ደረጀም ይቅርታ እንድታረግላት ተናግሯል። ግን ደግሞ ደሬ እኔ እኮ አንተ ስለሆንክብኝ የማይጠረጠር ሰው ሆኖ እንጂ
ሁኔታ በውጭ ላለው ሰው ብዙ ነገሮችን ያስብላል። እኔ ግን ያው የማይጠረጠር ሰው ስለሆነብኝ ነው ብላለች። አቶ ደረጀ በቃ ገባኝ ማርቲ ብሎ ነገሩን ቀለል አድርጎታል። እኔ ወደ ቢሮ ልሄድ በቃ እና አንቺ ለልጆቹ ነገሪያቸው ሁሉም ተጨናንቋል ብሎ ከቤት ወጥቷል። ወይዘሮ ማርታም እየተብሰለሰለች ነው በጉዳዩ። የሰላምና የዳጣ ጉዳይ አንገብጋቢ ሆኗል። ወይዘሮ ማርታ ሰላም እንግዲህ ወደዚሁ ቤት መምጣቱ አይቀርምና እዚሁ በደንብ ትጠግባታለች እያለች ነው። አቶ ደረጀ ከዚህ በኋላ እዛው ቤት ተከራይታ ራሷን ችላ ትኖር እንጂ በጭራሽ ወደዚህ ቤት አትመለስም ብሏል። ወይዘሮ ማርታ ደግሞ ነግበኔ ነው 1 ዓመት ሙሉ ጉልበቷን ሳትሰስት ለሰጠችን ሴት ምላሻችን ይሆን? እንደዚህ መሆን የለበትም። እንደ ጋሪ ተጠቅመን ልንጥላት አይገባም። ቢያንስ እንኳን ልጇ ያላባት እያሳደገች በዛ ላይ ደግሞ ከነ ልጇ ጥሩ ባል የምታገኝ ይመስላል። ከዚህ በኋላስ ምንን አይነት ህይወት? ስለዚህ ህይወቷን እንክታርገን ከበላም በኋላ እድሜ ምን እንደሆነ አውቀዋለሁ። ስለዚህ አውጥተን አንጥላትም እያለች ነው። አቶ ደረጀን ጣላት አላልኩም፣ እናግዛታለን፣ ግን እዚህ ቤት ደግሞ በጭራሽ 2 ሰራተኛ አይሆንም ብሏል። ወይዘሮ ማርታ ሰላም እዚህ ቤት ብትመጣም ለሰራተኝነት ሳይሆን ማረፍ ነው ያለባት እያለች ነው። በዚህ ጉዳይ እየተጨቃጨቁ ነው። አቶ ደረጀ የሌለብህን ባህሪ ከየት አምጥተው ነው ደሬ ብላ ወይዘሮ ማርታ ተናዳበታለች። አቶ ደረጀም ለክፋት አስቦ አልነበረም፣ ግን ደግሞ ያለበት ሚስጥር አስጨንቆት እንጂ በዚህ የተነሳ አለመግባባት ተፈጥሯል። እሺ በቃ ብሎ ሁሉንም ነገር ጥሎ ወጥቷል። ወይዘሮ ማርታ ክፍሏ ውስጥ ሆና ስለዚሁ እየተብሰለሰለች ሳለ ድንገት እንግዲህ አብጌልን ሄዳ ጠርታቸው ነበር። አብጌል ለምን ፈልገሽ ነው እማዬ መጣሁ ብላ በሄደች ጊዜ ዳጣ እንዴት ተገኘች ነግራት፣ ግን ደግሞ ሰላም ቤት ናት ስትባል አብጌልም ይሄ ነገር ጥርጣሬ ልክ ነው ማለት ነው። ዳጣ የሰላም እናት፣ ሰላም የዳጣ እናት መሆን አለባት። ግን ደግሞ አባዬ ይሄን ስህተት መስራት የለበትም። ሰላምን ብትሆን እናቴ አንድም ቀን በድላትም ሆነ አስቀይማት አታውቅም። በእናቴ ላይ ይሄን ያህል ግፍ አትፈጽምም እያለች ብዙ ጥያቄዎችን ፈጥሮባታል። በዚህም የተነሳ አብጌል በሀሳብ ምስጥ ብላ ሄዳ ነበር። እናም ዳጣ የት ናት ባለች ጊዜ ሰላም ጋር ስትባል እንዴት ሰላም ጋር ሄደች? ማታ እኮ አሟት ነበር እያለች ነው። እኔም አልገባኝም። እንግዲህ ሰላም እንደ እናቱን አላት ይሆናል ብላ ነገሩን ቀለል አድርጋ ለማለፍ ሞክራለች። ግን ደግሞ አብጌል ነገሩን በደንብ አብላልተዋለች። ከዛም ናታን ጋር ሄዳ የዳጣ እናት ታውቃታለህ ወይ? ዳጣ እናቷን ነግርሃለች ወይ? ማታ ላይ እናቴ አባዬ ዳጣን እናቷን ነግሯታል ብለኸኝ ነበር ስትለው አሁን እንደነገራት ታውቃለሁ፣ እናቷን ማንነት ግን አልነገረችኝም። ሰላም ግን የሷ እናት አይደለችም ብሏል። እና ሰላም የሷ እናት ካልሆነች ማታ እሱ ከነገራት ደንግጣ ታማት ነበር ተብሏል። በጧት እንዴት እናቷ ጋር እንጂ ሰላም ጋር ልትሄድ ቻለች እያለች ነው። አብጌል ይሄ ነገር እያብሰለሰላት ነው። ምን አስበሽ ነው ብሏት ነበር። ዳጣ የሰላም እናት ትሆናለች ብዬ እየጠረጠርኩ ነው። ምክንያቱም ማታ እንደዛ አሟት ነበር። ጧት ተነስታ እሷ ጋር ከሄደች በዛ ላይ ደግሞ አባዬ እንደነገራት ነግረኸኛል። ስለዚህ አባዬ ይሄን ስህተትማ መስራት የለበትም። ሰላምን ቢሆን እናቴ ምንም የበደለቻት ነገር የለም እያለች ነው። እንዴ አታደርገውም ባለች ጊዜ ብታረገውስ የሚል ናታን አንዳንድ ጥያቄዎችን ሲያነሳ አብጌል የዛው የድሮ ማንነቱን አይቷል። በቃ እንደዛ ከሆነ በቃ ተይው አሁንም ወደ ኋላ ብሏት ነበር። አይ ወደ ኋላ አይደለም፣ ግን ደግሞ ሰላምን አንድም ቀን አስከፍታትም ሆነ አስቀይማት አታውቅም። ይህን የመሰለ ግፍማ አሰራም። አባዬም ይህን የሚያክል ስተትማ አይሰራም። እውነት ይህን ካረገን አባዬ ብዬ አልጠራውም ብላለች። ናታን ይሄ ነገር አስደንግጦታል። ስለዚህ ይህን ጉዳይ ብንተወው ይሻላል ብሎ ሁሉንም ነገር ታልፏል። በስተመጨረሻም እንግዲህ ዳጣ በደስታ ቤቷ ተሞልቷል። እናቷ ልክ እንደ ድሮ ባፍ እያጎረሰቻት ነው። ቤታቸው በሳቅ ደምቋል፣ በሳቅ ታጅቧል። እናም እንግዲህ አቶ ደረጀ ለሰላም ደውሎ ነበር። ዳጣ ለአቶ ደረጀ ደውላ ና ቶሎ አንተና እናቴን አንድ ላይ ማየት ፈልጋለሁ እያለች ነው። አያድርስ አቶ ደረጀ አሁን መምጣት እንደማይችልና እሷ ግን ወደ ቤቷ መመለስ እንዳለባት ለነ ማርታ ጥርጣሬ መፍጠር እንደሌለባት ተናግሯል። ነገሮችን እስከሚያስተካክል ድረስ ጥርጣሬ ክፍተት መፈጠር እንደሌለበትና ወደ ቤት መመለስ እንዳለባት ሲነግራት በጭራሽ እንደዛ አይሆንም እያለች ነው። የሰላምን ማክስት አታውቅም። ስለዚህ እባክሽ ወደ ቤት ነይ ብሏት ነበር። ዳጣ ግን በጭራሽ ዛሬ ወደ ቤት አልመጣም፣ ቁርጥህ ነው፣ አንተ ከመጣህ ና ቶሎ አንድ ላይ ላያችሁ፣ ከዛ ውጭ ግን በጭራሽ ወደዛ ቤት አልመጣም ብላለች።
አቶ ደረጀ በእርግጥም የምታገናዝቢበት እድሜ ላይ እንዳልሆን ሻቃለሁ። ነገር ግን ይህን የሚያክል ትልቅ ክፍተት መፍጠር የለብንም እና እባክሽ ነይ ቶሎ ነገር እንዳይበላሽ ብሏት ነበር። ዳጣ ግን አምራለች። በሌላ በኩል እንግዲህ ገዛና ለዛ አሁንም እንደ ድሮ ተጣልተዋል። ገዜ ፍቅሩን የሚገልጸው በስድብ ነውና ለዛ ደግሞ እነዚህ ነገሮቹ ያበሳጯታል። ሸፋፋ ብሎ አሰድቧታል። ለዛውም በምጥንና በውሃ። ለዛ እንግዲህ እሳት ለብሳ እሳት ጎርሳ ወደ ገዜ ሄዳለች። ገዜም ስትናፍቀው እንድትመጣ ምክንያት እንደሆነ ተናግሯል። ግን ደግሞ ለዛ እጅግ በጣም ተበሳጭታለች። ወይዘሮ ማርታ አቶ ደረጀ ቢሮ ሳታሳውቀው ድንገት ሄዳለች። ግን ደግሞ አቶ ደረጀ ቢሮ ውስጥ ነው በሀሳብ ተውጦ ነበር። ቢሮውን ሁሌ እንደሚያሳምረው ብጠይቀውም እሱም ከቤቱ በተሻለ ረጅም ጊዜ የሚያሳልፍበት ቦታ እንደሆነ ተናግሯል። እናም እንግዲህ አንዳንድ ነገሮችን እየተማከሩ ጊዜውን አሳልፈዋል ማለት ነው። ወይዘሮ ማርታም ስለ ባሏ መልካምነትና ታማኝነት በድጋሚ በልበ ሙሉነት እያወራች ነው። አቶ ደረጀ እነዚህ ነገሮች በተወሩ ቁጥር ይሸማቀቃል። እናም እንግዲህ እዚህ አካባቢ መጥቼ ስለነበረ ሳላይህ አልሄድም ብዬ እኮ ነው ባለች ጊዜ እሱም ናፍቋት እንደሆነ በነገራት ጊዜ እንግዲህ ፍቅር እንዴት ነው የሚያገረሸው በስተርጅና እያለችው ነበር። ፍቅር ሁልጊዜም የሚታደስ እንጂ የሚያሮግ የሚያልቅ እንዳልሆነ ተናግሯል። ግን ደግሞ ይህን ፍቅር እንዳይቀዘቅዝ ሁልጊዜም አዲስ እንዲሆን አድርገህ የተንከባከብከኝ አንተ ነህ እያለችው ነው። አቶ ደረጀ አይ የዛን እንኳን ነገር እኔ አይደለሁም፣ ግን ደግሞ አንቺ አይተሽ እንዳላየሽ ሰምተሽ እንዳልሰማሽ ክፍተቴን እየሞላሽ ስለምታልፊኝ ነው ብሏል። አንዳቸውን እያሞጋገሱ ብዙ ሰዓቶች አልፈዋል። እናም እንግዲህ ወይዘሮ ማርታ ጨዋታው ሞቅ ሲል አይ እንደዚህማ ከሆነ በምስጋና እንዲያልፈኝ አልፈልግም፣ ለምን ወደ ግብዣ አይቀየርልኝም እያለች ነው። አቶ ደረጀም የራት ግብዣ አድርጓል ማለት ነው። እንግዲህ እራት ምን በላለን እንደዛ አድርገን ብናረግ ምን ይመስልሻል ባላት ጊዜ ለዛ ካልተቆጣችን እኔማ ደስ ይለኛል ብላለች። ወይዘሮ ማርታና አቶ ደረጀ ጥሩ ጊዜ አሳልፈዋል። አቶ ደረጀ እንግዲህ ልበልተው ልናገር ልትወው ይሄስ የጉር ነው ይህን የሚያህል ክዴት እያለ በጸጸት ብዙ ጊዜያቶችን አሳልፏል። አሁን ግን ማን የሚናገርበት ወቅቱ እንደሆነ ወስኗል ማለት ነው። ጊዜው ወቅቱ አሁን ነው። ከዚህ የተሻለ ጊዜ የለምና እንግዲህ አበጠ ይፈንዳ ልንገራትና የፈለገው ይሁን እያለ ነው። አቶ ደረጀ ለወይዘሮ ማርታ ጨክኖ ይነግራት ይሆን ወይስ እንዲሁ በፍርሃት ጊዜውን ይፈጃል? ውድና የተወደዳችሁ ለዛሬ ነበረን ቆይታ የሚመስል ነበር። በቀጣይ እስከምንገናኝ መልካም